እየቀረጸ አይደለም እያቋረጠው ነው እያቋረጠው ነው ለምን አይ ናይ ማታ ነው ደግሞ የምትቀርጹ ላይት ሲበራ ለባህር ዳር ተጨማሪ ውበቷ ይሄንን ነው አንዴ ሳወራሽ ነበር ደርግ የተከለው ባህር ዳር ብቻ ነው ባህር ዳር ይላል ንግስቷ ማናት ባህር ዳር ነው እንዴ ጣና ደግሞ እንግዲህ ዘይቆም ወፎቿ ደግሞ ይኸውልሽ ጣና ለምታያቸው ነጮች ወፎች አሳው እንደያዘች ኧረ ቢስሚላህ እንቀርጋታለች ወይ ስትውጣት አንድ ቀን ደግሞ ኢንሻአላህ ይሄንን ገብተን ነው የጎበኘ ምናምን አሁን ልግብ ያለው እዚህ ውስጥ ነው አይ ብር ትከፍያለሽ የከተማ ውበት ነይ ነይ እንግባ አይ 10 ደቂቃ ምናምን መቅረጽ ነበረበት ነው Come on. ነይ ሜዳን ነፋስ ማሻአላ ደልዳላ ደስ የምትል አቀበት የለው ግልግለት የላት ሌብል ነው ለቃልፍ ዝም ብላ ደስ የምትል ከተሞቻችን እያደጉ ነው ጓደኝነት አባ ኮስተር ነው ደጃዝማች በላይ ዘለቀ ኮስተር በላይ የወንዶች ቁና በላይ ዘለቀ ክላሽ ያያስ ነፍጠኛ ብዙ ገለጾች ይኖረናል ወደፊት ይሄ ደግሞ እንደምታየው ባህር ዳርና ዘንባባዎቿ ባህር ዳር ስታስተዋውቅ ስትገልጽ አንዱ መገለጫዋና ዋናው እንትን እነዚህ ውብ የሆኑ ከተማዋ ላይ ይሄን አይታችሁ ወደዚህ ዘወር ስትሉ የምታዩት ዘንባባዎች ናቸው አይደል እነኚህ ሙሉ በሙሉ እዚህ ጋር ይሄንን ይገልጻል ማለት ነው። እቺ ደግሞ ታንኳዋ ናት። እቺ ደግሞ የቻናሏ ባለቤት ፖዚቲቭ ናት። ነይ እንግባ እዚህ ነይ ፕሮሰስ እያደረኩ ነው እኮ ነው ያለው ገና ጨርሶ መጨረሻ ላይ ምናምን እንኪ እጂ ከፋይ እኔ ልቅረጽልሽ ብዬ ነው የሁለት ሰው ባያት ጉዞ ወደ ውስጥ ስትሄዱ እንግዲህ እነዚህን የመሰሉ ውብ የሆኑ ዛፎች የምናገኝበት ቦታ እንግዲህ በድሮው ህዳር 11 በአዲስ ተሻሽሎ በአዲስ ቅርጽ በአዲስ ማንነት እንደዚህ ተውቦ ስራ ጀምሯል ማለት ነው። መግቢያ 20 ብር እየከፈልን ገብተን እንደዚህ ጎብኝተን እነዚህ ጋር ተቀምጠን ጥሩ ወሬዎችን አወርተንበት ተዝናንተንበት ምን ወጣ ይሆናል ማለት ነው። ፎዚ እንደምታያት እንግዲህ አትክልተኛ ሆና የሚገርሟት አትክልቶች እያየች ትገኛለች። ምን እያየች ነው? ምን ጠፍቶች ነው? እንሂድ። እነዚህ እኮ አዳዲስ አትክልቶች ናቸው። ልክ እንደምታያቸው እነዚህ ናቸው ይታወቃሉ። ምክንያቱም ለዴኮሬሽን የምትጠቀሚባቸው ግሪን ኤሪያ ላይ የምታደርጋቸው በየትኛውም ቤቶች ደግሞ ልክ የሚቀመጡ ብቻ ሳይሆን ቦታን የሚጠይቁ ናቸው። አሁን እነኚህ ብዙ ጊዜ ቤት ላይ ምናምን ብትሰሪያቸው
ማለት ብትተክላቸውም ያን ያህል ውበት ሳይኖራቸው የሚወጡ ናቸው። ይሄ ግን ቦታው አፈሩም አካባቢው ምቹ ነውና አብዛኞቹ ደግሞ ከውጭ የመጡ እንደምታያቸው አትክልቶች ናቸው ማለት ነው። ብዙ ጊዜ እነኚህ እንኳን የታወቁ ናቸው። ይሄ የታወቀ ነው። ግን አንዳንድ አትክልቶች እንደዚህ እንደምታያቸው ማለት ነው መሬት ይወስነው። አሁን ለምሳሌ እነኚህን ዛፎች በድሮ ጊዜ በኃይለሥላሴ ነው በደርግ ሰዓት ላይ የተተከሉ ዛፎች ናቸው። እያቸው እርስ በራሳቸው ተቃቅፈው ሰንሰለት ሰርተው በጣም በሚያምር ሁኔታ ላይ የሚያዩት ናቸው። እነኚህን አሁን ሌላ ቦታ ላይ ለማግኘት ይከብዳል። ልክ ስታይ ቅርንጫፋቸው ሄደው እንደዚህ ራሱን ከቨር የሚያደርጉበት ማለት ነው። እና አንዳንዴ የቦታም ሁኔታ ይወስነዋል ማለት ነው። ይሄ ነገር በእኛ ሀገር ቀጋ ይባላል። ተሳሳት ጽጌረዳ እኮ ናት። ምን ቀጋ ነው? ይሄ ነው። እቺ እኮ ጽጌረዳ አበባ ናት። ቀጋ ነው የሚባለው። ጽጌረዳ አበባ አንቀጋ ደግሞ ቀጋ የሚባል ነገር ቪዲዮ ልገባል ስሉ ሃሎ ፎዚ ናይ 10 ደቂቃ ውስጥ እናስገባው ጣና። እንግዲህ አትክልተኞች በዚህ ሳሩ አድጎ ሲቆረጥ በማሽን ነው የምታየው። ትላንት በሄድሽበት ቦታ ደግሞ ይሄ በተቃራኒው ነው። ትላንትማ ጫፍ ላይ ነው ሄድና በዛ ወደ ትላንት ሄድሽ ያቺ ትንሽ እዛ ጋር ጫፍ ላይ ታች ከዚህ እነዚህ በኋላ ነው ሄድሽ። ጣናን ደግሞ በዚህኛው ሳይድ ፎዚ እንዳየሽው ጣና ሲባል ትንሽ ነገር ምናምን መስሎ እንዳይታይሽ በጣም ብዙ ሀገራትን የያዘ በተለያየ አቅጣጫ ባህር ዳርን ጠምጥሞ የያዘው በአራቱም በዛኛው አቅጣጫ ብትይ ባህር ዳርን ሰፍቶ የያዘ በውስጡ በጣም ብዙ ደሴቶች ያሉት ብዙ ሀገራትን የያዘ አቅፎ የያዘ ሀይቅ ነው። ወንዝ እንዳትመስልሽ ወንዝ ብለሽ አልፋጅ ነገር እንዳታረጊ ማለት ሀይቅ ነው። አሁን እዚህ ውስጥ ብገባ ይሄ ጣና ማለት በአፍሪካ ጂኦግራፊ ላይ ተምረሽ ከሆነ ከቪክቶሪያ ሀይቅ ቀጥሎ በአፍሪካ ሁለተኛው ግዙፉ ሀይቅ ነው። እኔም እየነገርኩሽ ነው በማውቀው። ስለዚህ እንግዲህ ከባህር ዳር ውስጥ አንዱ መገለጫችን ደግሞ የምታየው ጀልባ ነው። ጀልባዎችን ይዘሽ ወደ ምትፈልጊያቸው ደሴቶች ቦታዎች መሄድ የምትችይበት ስፓ አለ። እዛ ጋር እንደምታያቸው 2-3 ምናምን ሰው ነው ውስጡ ጣናን እንደዚህ በማየት ብቻ ሳይሆን እነዚህን ጀልባዎች ተከራይቶ በመሄድ ደግሞ ምን ይሆናል ማለት ነው። በደንብ አድርጋችሁ ራሱ ልትጎበኙ ትችላላችሁ ብዬ አስባለሁ። ይሄ ፕሌን እንግዲህ እየሄደ ያለ ወደ እናንተ ሀገር ይመስለኛል፣ ወደ ወልዶ ኮምቦልቻ። አመለጠች ትኬቱ ማለት ነው። ስለዚህ ከነዚህ ውስጥ ጀልባውን አንዱን ይዘሽ አንድ ቀን ያው ታሳያቸዋለች ማለት ነው። ቪዲዮ እንሰራበታለን ብዬ አስባለሁ ኢንሻአላህ። እዚህ ጋር የምታየው ደግሞ የግዙፍ ያማረ ፎቅ አለ። ተጨማሪ ባህር ዳርና የጣና ውበት ኢንሻአላህ ወደፊትም በዛ ስትሬት ብታያቸው ደግሞ ተሻሉ ማዶራ ጥሩ መዝናኛዎች አዳዲስ ስፓ እየተከፈቱ ነው ያሉት። ይሄ እንደምታየው እንደዚህ ነው። ወደዚህ ዘወር ስትል ደግሞ እንግዲህ አንበሳን የሚወድ ካለ ይሄ ግዙፍ አንበሳ ደግሞ እንደዚህ በማረ ሁኔታ ውስጥ በሐውልት መልክ ሰርተውት ተጨማሪ ውበትን ሰጥቷል ማለት ነው። ምን ታያለሽ? እስካሁን ባየሻቸው ነገሮች በጣም ደስ የሚል መዝናኛ ነው። በነገራችን ላይ አየሯ በጣም የምታምር ደስ የምትል ቦታ ናት ማለት ነው። ኢንሻአላህ በቀጣይ ቪዲዮ ደግሞ እንግዲህ ያው ጀልባ ውስጥ ጣና ነው ጉብኝት አለ ውስጧን ማለት ነው። ለመሄድ አስበሻል? አዎ አንድ ቀን ኢንሻአላህ። በመሀል ቤት እንደው አንዳንድ እንትኖች ቢሆን ዋይንቶ የመውጣት ምናምን እንትነስ ማግኘት ላይ እንዴት ነሽ? እሱ ነገርማ ያው መዋጨጨ ነው። ቆይ ዛሬ እኮ እየነገርኳት እያስተዋወቅኩ ነው። ነገ ወዲያ መምጣታችን አይቀርም። ያዘው 0948 ንገሪው። ስልክ መለዋወጡ አንድ ቀን ጀልባ ከፈለግሽ መደወል ነው። ምታ ወደኛና ችግር የለው። እንግዲህ እህት ፎዚያ ያው የዩቲዩብ ጓደሽ አብዱ
እንደምታየው እንግዲህ አንዳንድ ነገሮች መቀመጥ ይቻላል። ፀሐይ ነው። ከዛኛው ትቀመጫለሽ ቁጭ ብለሽ ደግሞ እስኪ አንዳንድ ጨዋታዎችን መጫወት ይቻላል ማለት ነው። እዚህ ጋር ለስላሳዎቹን ምኑንም አዘዘሽ ጋባዥ ማን ነው የሚሆነው? አንቺ እኔ እኔ አስጓባኝ ከሆንኩ አንቺው ጋባዥ ነኝ እንጂ እሯ አንቺው አንተዋ እንዴት ነው ነገር 10 ደቂቃ አይበቃሽም? ማሻአላ በጣም የሚያምርና ደስ የሚል ቆይታ እናርገናል አህባቦቼ። እንግዲህ በቀጣይ ቪዲዮ ደግሞ ጥሩ ቪዲዮዎችን እንሰራለን። ዛሬ ያው ለዛሬ ይሄን ካሳየናችሁ በቀጣይ ደግሞ ሰፋ ባለ መልኩ እናስጎበኛችኋለን ማለት ነው። እንወዳችኋለን። ባይ ባይ።